ለሁለት ተከታታይ ቀናት ስልጠና ይሰጣል ማለት ነው። ስለዚህ ይህ ስልጠና ለምንድን ነው ያስፈልገው? ዓላማው ምንድን ነው? በሚል ጉዳይ ዋና ዋና ጉዳዮች ላይ ትኩረት ሰጠን ስልጠናውን እንከታተላለን ማለት ነው። አንደኛው በግብርናው ዘርፍ ቀጣይ የሚከናወኑ ተግባራት የስልጠናው አካል ይሆናሉ። በሁለተኛ በኢንዱስትሪ ዘርፍ ሀገራችን ያስቀመጠቻቸው ግቦች ምንድን ናቸው? ከየት ተነስተን የት እንደርሳለን ተብሎ የተቀመጡ በሁለተኛ ደረጃ የሚቀመጥ ነው። ሶስተኛ የከተማ ልማት ዘርፎች ላይ ስልጠና ያተኩራል ማለት ነው። በአራተኛ ደረጃ ቱሪዝም ዘርፉ ላይ ያሉ ሀብቶቻችንና ጸጋዎች ምንድን ናቸው? ይሄን ለማድረግ ደግሞ ከኛ ምን ይጠበቃል? በተለይም ደግሞ ከሰልጣኙ ማለት ነው። አንዱን ዓመት እንደ 2 ዓመት የአንዱን ቀን እንደ 5 ቀን አድርገን ስራ መስራት አለብን። በጣም እንዲያ ከሆነ ደግሞ ምን ይጠበቃል ማለት ነው? ዲሲፕሊን ያስፈልጋል። እንደ ሀገር ማሰብ ያስፈልጋል። ትብብር ያስፈልጋል እና ሌት ተቀን የህሊናውን መስራት ያስፈልጋል ማለት ነው። ጥቅሉ በመደመር መንግስት እይታ የዘርፎች ምርታ በሚለው መሪ ቃል የአለፋ ወረዳ የመንግስት ሰራተኛ አባላት የስልጠና መርሃ ግብር በይፋ የተጀመረ መሆኑን አበስራለሁ። አመሰግናለሁ። እና የመሰረተ የተሻሉ የልማቶችና ቤቶች ማህበረሰብ ተጽዕኖ መመዘን ፍላጎት መንግስት ተቋማትና አገልግሎት በከተማ መካከል ከተሞችን በዘፈቀደ መስፋፋት ይከላከላል። የከተሞችን ለሀገር ብልጽግና የድርሻቸውን በብቃት እንዲያበረክቱ ያስችላል። ጤናማ የከተሜነት ባህልን ይገነባል። የተሰበሰበ ያሰፋፈር ያላቸው ከተሞች መፍጠር እንግዲህ ሆሪዞንታል ይልቅ ቨርቲካል ግንባታን በማበረታታት ብዙ ህዝብን በአነስተኛ ቦታ ላይ እንዲኖር ማድረግ። ያው ከመግቢያው ወይም ደግሞ ከመክፈቻ ንግግሩ እንዳዳመጣችሁት ያው በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በትንሹ ከ10 ቀን ያላነሰ ስልጠና በሀገር አቀፍ ደረጃ ሲሰጥ ቆይቷል። በየደረጃው ላሉ ከፍተኛ፣ መካከለኛና ጀማሪ አመራሮች ማለት ነው። ስለዚህ እንደ ብልጽግና አባል ደግሞ በተቻለ መጠን በየደረጃው ላሉ አባላት ስልጠናውን ለማስኬድ ጥረት ይደረጋል።